የፈተና አንድ ጃምቦ ያላበው ሮጦ ነው ያላበው። አይ ወይ ባገብቶ ነው እንዴ ማዘሩ ምን ትሰራለሽ እዚህ? ጦጣ ነው ከባለስልጣኖች በቀር። አዎ እነሱ ጅብ ናቸው። ባሌ እንዴት ነው የማገኘው? አይነ ሁሉ እባክህ ንገረኝ፣ ደክሞኛል። ምን አይነት ባል ነው የምትፈልጊው? ምንም አይነት ይሁን ብቻ ሁሉ ነገሩ የተሟላለት መኪና ያለው ቤት ያለው የሚያምር ጸባይ ሸጋ የሆነ ባል ነው የምፈልገው። እንዴ ይሄ ሁሉ የተሟላለት ሰው አለ? በምንም ያልጎደለ እንደው ሰው ሆኖ ምንም ጉድለት ምንም እንከን የሌለበት ሰው አለ? ኖር ይሆን ይሄ ባል? እንደው የምትጠብቂው ባል ግን በምድር ላይ ያለ ይመስልሻል? ካልሆነ ይቀራል። ለመሆኑ ወደ ህይወትሽ ሚስት ሁኚኝ ብሎ የመጣው እንደ የለም ባል የለም? እሱማ ከአንድም 10 ወንድ መጥቷል፣ ግንም ይሆን አይደለም። አይጉድ! ከ10 በላይ ወንድ መልሰሽ እንደገና ባል ፍለጋ እንዴ? የገፋሽውን ፍለጋ ወጣሽ? ይኸውልህ ባል ለመሆን የቤት ምሰሶ መሆን አለበት። ለነገሩ አንተ ወንድ ላይ አይገባህም። እኛ ሴቶች ባል ብለን የምንጠራው የሆነ አይነት ባል አለ። እሱን ነው የምፈልገው። እሱስ ወንዶችም ሚስት ብለው የሚጠሯትን ሴት የሚያውቋት ወንዶቹ ብቻ ናቸው። ለማንኛውም አንቺ ሚስት ሆነሽ ጠብቂ እንጂ ባልሽ ለሰከንድ እንኳን አያረፍድም። ሚስት ሆነሽ ለመጠበቅ ሞክሪ። ሚስት ሁኚና ባልሽን ጠብቂ፣ ግድ የለም። ሚስት ሆና የምትጠብቀዋ ሴት የትኛዋ ሴት ናት? እሷማ ባሏን ከፈጣሪዋ የምትጠብቅ ተስፋ የማትቆርጥ ትዳርን ከፈጣሪ የሚሰጥ በረከት እንደሆነ የምታምነዋ ናት ሚስት። እንደው ደግሞም ባሏን በምግባሩና በሰውነቱ እንጂ በሌላ ነገር የማትመዝነዋ ናት ሚስትማ። እና ሚስት ሆኜ ከመጠበቅ ውጪ ባሌን የመምረጥ እድል የለኝም ማለት ነው? የመረጡትን ለመኖርም መመረጥ ይፈልጋል። ለማንኛውም አንቺ የተሰጠሽን አትግፊው። የገፋሽውን ደግመሽ ብትፈልጊው አታገኙም። ምክንያቱም ጊዜ ከቦታው ያንቀሳቅሰዋል። እሺ ባሌ እንዴት ነው የማገኘው? አይነ ሁሉ እባክህ ንገረኝ፣ ደክሞኛል። ባልሽን ለማግኘት ግዴ ለምን ጥያቄሽን ራስሽ ላይ አድርገሽ ሆይ። አዎ ጥያቄሽን ወደ ላይ አዙሪ። ጥያቄሽን ለሰው ብታሳዩ መዘባበቻ ከመሆኑ ውጭ ሌላ ምን ይፈይድልሻል? ሰው ለዚህ ጥያቄ መልስ የለውም። ግድ የለሽም ወደ እሷ መልክሽ ወደ ላይ አሳዩ። ወደ ላይ ወደ ፈጣሪ ፖስት ወደ ላይ። አዎ የብዙ ሴቶች ጥያቄ ነው ይሄ ጥያቄ። በእርግጥ ወንዶችም ይጠይቃሉ። አሁን ተረገበልኝ ምን እንደሚያደርግኝ በጣም ያስጠላው። ግን ጁስ ነው ግን ደስ ነው። ቆይ እኮ ነው የሚመስለው ደግሞ ዘጋይ Ven acá. ¿Qué? Sostén la cadera ahí, que voy a puntico acá arriba. ¿Y qué vas a hacer tú? Voy a buscar allá la escoba que se va a montar a aquel lado. Agarra bien duro. Pero si te estoy agarrando duro. Duro ese lado. Verdad, no alcanzo. Para bola. Llama a mi mamá para que le pase la otra escoba para poder alcanzarla. ¡Mami! እናቷንም ጠራችው። Yo no sé qué está haciendo él aquí. ¿A qué? La escoba que me la pase, rápido. ¿Para qué? Allá, esta pedita por mirar la que de este lado. ¿Quién es este lado? No me grites, no jodas. Eche. Vas a poner ahí. No me grites. Para bola. Va, pega, me vas a caer, Para mí que me corto, pues te tira. Te voy a ocupar. Eso. ¿Ahora qué? Necesito malito el estómago. No, vete acá entonces. Apuérdate, mira, ponte pila y ya no me está gustando esa vaina.
ዘጌ ጠላ ለቀቀባቸው። ያስጠላው ዋው በጣም ፈታ ያላችሁ ነው። ሰብስክራይብ አድርጉ፣ ላይክ አድርጉ። እንቀጥላለን። ሰብስክራይብ ላይክ አድርጉ። 1000 መግባት አለበት። ሁላችንም ጦጣዎች ነን። ሁሉም ጦጣ ነው ከባለስልጣኖች በቀር። እነሱ ጅብ ናቸው። ምን አስቦ ነው? የለውበትም። እንደዚያ አይነት ንክኪ ውስጥ የለውበት። ይሄ ቀልድ አይደለም፣ ቀንድ ነው። የለውበትም። እኔ ሴት እንደ ወፍ ናት። እባክሽ ዛሬ ብቻ ትለምንሽ፣ በቃ ዛሬ ብቻ ትይጂ፣ በእናትሽ እባክሽ ስለምንሽ የዛሬን ብቻ ተለመኝ። ጥላለች። ተመለስ፣ አትከተል። ምን ማለት ነው? ይነኩሉ ስቴዲ ያዩት እንዴ ዝም ብለው? ምናልባትም እግሯ ዛሬ ለመሄድ ተነሳ እንጂ ልቧ ግን ከሄደ ቆይቷል። ትክክል። ይህንን አንተ አላስተዋልክ ይሆናል። አይነኩሉ መመለስ አለበት። የሚከፈለው ከፍዬ መልሳታል። በሷ ላይ ብዙ ተስፋ ተልጅ ግድ የለህም። ተስፋ በቆረጠብህ ላይ ተስፋ አታድርግ። ድንገት ተነስቶ ትቶ የሚሄድ ሰው የለም። ቀኑኑ በዝምታ ጓዙን ሲያሰናዳኝ ነበር እንጂ እንዴ! እንዴት ከኔ ጋር ያለች መንገድ ጀምራለች? አይነኩሉ ያው ዛሬ ከሄደች መቼም ትላንት የምትሄድበትን መንገድ ስታዘጋጅ ነበር። ይሆናል። ይኸውልህ ሴት እንደ ወፍ ናት። በራ ጎጆ የምትሰራበትን ዛፍ ሳታገኝ ጎጆዋን አታፈርስም። ይህን ለማወቅ ከፈለክ ተከተላት። ትክክለኛ በቃ ሲጀመር ማለት ነው። ሊድ ያለች ትሂድ ስትችግ ሞልቷል አይደል እንዴ? ምን አንዳንድ ወንዶች ይገርሙኛል። በቃ አንዳንዴ ካልሆነ መፋታት ነው አለቀት። ወዶ ሄደን ሰው ተዋግታት መልሰው የሚባል አባባል አለ። በቃ ትክክለኛ ማለት ነው። ትሂድ። ከሄደች ምን አጨናነቀ ብራዘር? ችግሯ ነው የቀረብህ። ምን ይቀርብሃል? ይሄ ቪዲዮ በጣም አነጋጋሪ ነው። ምክንያቱም አምለሰት እሱ እንግዲህ ለመቀለድ ፈልጋ ግን ሌላ ሌብል ላይ ገባች። ማለት አልነበረባትም ማለት አለባት። ሌላ ዲቤት ነው። ነገር ግን ያሲን የራሱን ኮንፊደንስ በማሳየት መልሶት ስፖርተኛ እኮ ነኝ። የእውነት ፎቶዬን እናሳይሽ። ስፖርት ሰርተህ ነው እርቦህ ነው? ስፖርት ሰርተህ ነው እርቦህ ነው? አምለሰት ተናነቀኝ በሚለው ያስፈልገዋል። አረ አምለሰት፣ አረ ይቅርታ የኔ ልጅ ይቅርታ አድርግልኝ። ይቅርታ እኔ ገፋው ግን ያጠፋሁት እያለሁ አንተ እንዴት ይቅርታ ትጠይቀኛለህ? የኔ ልጅ እኔ ነኝ እንጂ ያሰናከልኩ። መንገድህ ላይ ስንቀራፈፍ አሰናከልኩ። ልጄ ቶሎ ብሄድ ኖሮ ትገፋኝ ነበረ፣ አትገጨኝም ነበረ። ቶሎ መሄድ ካልቻልኩኝ ወይ ዳር መያዝ ነው ያለብኝ ወይ ደግሞ ዞር ብዬ የሚመጣውን ማሳለፍ አለብኝ። እኔ ነኝ ያጠፋሁት፣ አንተ አላጠፋህም። እኔ እኮ በንዴት እየተራመድኩኝ ሆነ ብዬ ነበር የገፋው። ለምን ገፋኸኝ ብለህ እንድትናገረኝ ነበር የፈለግኩት። ይህንን አውቄ ነው ይቅርታ ያልኩ። አንተ ወጣት ነህ፣ ቁጣህን መደበቅ አትችልም። ስለዚህ ቁጣህ ታይቶኝ ነበረ። ለዛ ነው ይቅርታ ያልኩ። አየህ፣ ይቅርታ ስለ ዞር ብለህ መጠየቅ ጀመርክ። ከጠየቅ ካይቀር ግን ስማኝ፣ ግድ የለህም፣ ቀስ በል፣ ተረጋጋ።
አንተ ስለፈጠንክ ጉዳዩ ቶሎ ይሆናል ማለት አይደለም። ቀስ ብለህም ይደርሳል ልጄ። ግድ የለህም። ሰማኝ። ደግሞም የገፋው ሁሉ ይወድቃል ማለት ሳይሆን ሊጥልህም ይችላል፣ ወድቀህ ብትሰበርስ። ስለዚህ ቀስ ብለህ መንገድ ላይ ያለውንም አይተህ እለፍ። በቁጣም ደግሞ ሰውን ለማደናቀፍ አትሞክር። አንተ ብትወድቅስ? ቁጣ ጥፋትን ታመጣለች ይላል ቃሉ። ግድ የለህም። ቁጣ ጥፋትን ታመጣብሃለች። አዎ ተው። እጥለዋለሁ ያልከው ሊጥልህ ይችላል። ህይወት አትታወቅ። እንደው ግን ምን ሆነህ ነው? ምን አስቸኮለ ልጄ? ምን አስቆጣህስ? እንዲህ አስቆጣህና ያስቸኮለ ጉዳይ ምንድን ነው? ለፍቅረኛዬ ስጦታ መግዛት ፈልጌ የት እንደምገዛ ግራ ገባኝ። ሙሉ ቀን ስዞር ነው ያልኩት። ምንም ነገር ላገኝ አልቻልኩም። ምናምን ነገር እንደዚህ ዳምፔል ምናምን የምታነሱ ኦልሞስት ከ70% በላይ ነገር ላይ ምናምን ሰውን ገፍትራችሁ ለማለፍ ምናምን የምትሞክሩ ሰዎች አላችሁ። ብረቱ ለራሱ ከእናንተ ያስባል። እንዲና እኔ ፍቅር ራስ ምታት አሞኛል። ራስ የመጣ ነው ጸጉር ጭንቅልቱ ነህ እና ቤት ላይ ያለው መድኃኒቱን ውጪ። እንደገም ይሄ ይለያል። እንደገም እንደግመዋለን። እቺን እንደገማት ዋው ለየት ያለች እንዲና እኔ ፍቅር ራስ ምታት አሞኛል። ራስ የመጣ ነው ጸጉር ጭንቅልቱ ነህ እና ቤት ላይ ያለው መድኃኒቱን ውጪ። ይለያል። ይችላል። መድኃኒቱ ዋጭ እኮ ነው። ቤት ያለው መድኃኒት ውጪ ይለያል። ለምን ማን እንደ ልጆቹ ሁሉ ቀኑ ሙሉ ተኛለሁ በለኝ አለ ማለት ቀኑ ሙሉ ተኛለሁ በል ብለሃለች። አልበርባሪ ቢገባህ እንቅልፍ ማጣት የሚጎዳው ራስህን ነው። በእርግጥ እኔንም ይጎዳል። አትራገጥ። አንተ ግን አንድ እናት በቀን ውስጥ ስንት ሰዓት መተኛት እንዳለባት እያወቅህ እንኳን አራራህ። ቢገባህ የኢየሱስ ክርስቶስ እናት በምድር እያለች ትሰራ የነበረውን የእናትነት ግዴታዬን እየተወጣሁ ነው ያለሁት። ሰለሞን ያራዳ ልጅ ያራዳ እናት አራዳ ልጅ። ይመቻችሁ። አጨብጭበናል። ይመቻችሁ። አንቺ ማን አየልሽ? እድሜ ልክ ሲጀመር ስትዋሸኝ ይሄ መጀመሪያ አይደለም። ያንቺ ማን አየልሽ? እድሜ ልክሽን ስትዋሻ እንዴ ኖርሽው? አንተን ያናገረ የለም። አፍህን ዝጋ። ኧረ ዝም በይ በእናትሽ። እዛ በቃ ዝም በል በእናትህ። እኔና እሷን የምናወራበት በጠኝ። ኧረ ዝም በል ራስህ። እናንተ እያወራችሁ ሰው ዝም እንዲል ነው እንዴ የምትፈልጉት? እሺ ማታ የት ነበር? ከጓደኞቼ ጋር። እቺማ የተለመደች ሙዳችሁ ነች። ቺት ሳረጋቲ። ለምንድን ነው አንተ ስርዓት የማይኖርህ? ይሄ ልጅ አሳርፈው። በቃ አትበጥብጣኝ። እኔና እሷን የምናወራው አይደል? ተወኝ በቃ። እሺ እኔ ምን አገባኝ? የራሳችሁ ጉዳይ። በነገራችን ላይ በጣም ልቆጣጠርሽ እያልከኝ ነው። ግንኙነታችንን ካልፈለግከው እኮ መቅረት ይችላል። ተገላገላ። መጣሽበት እንጂ አልመጣብሽ። አንተ ልጅ ግን ለምንድን ነው አፍህን የማትዘጋው? እንቶኝ ሄሊ በቃ ነገርኩህ አይደል እንዴ? ለአንተ ደውላለሁ። ተወኝ። ምናወራ ከሆነ ቦታ ቀይረን እናውራ። እሺ እናወራለን። ተረጋጊ። አዎ ቦታ ቀይረን ሻይ ቡና እያልን ብናወራ ነው የሚሻለው። ልክ ናት። የምናወራው እኔና እሷ ነው። ለአንተ ደውላለሁ አልኩህ አይደል? ተቀየረበት ጓደኛው ላይ። አሃ ወሬ ሰለቻችሁ? ታውት ስንት በቋፍ ያለ ትዳር አለ። እሱን እጄ ይፈተፍታል። በዛው ፍትፍቴ እንበላለን። ይሄ የሚያጣላ አቃጣሪው ሰውዬ ማለት ነው። እሺ ቺካዲ ጭራሽ ተቃቅፋ ነው የምትሄደው። አንዳንዴ ያፈቀረ ሰው እኮ ግን የኔ ልጅ ምን እያረክ ነው? አይነ ሁሉ የምወዳት ልጅ እያዩዋት እኮ ነው። እንዴ አሁን ያለፉት? አዎ ከሰው ጋር ያየኋት መስሎኝ። ከምታፈቀው ልጅ ጋር ነው ያዩዋት። ግን እኔም በጣም ወዳታለሁ። የመጀመሪያ ፍቅረኛ እኮ ናት። ኧረ ምን የመጀመሪያ ብቻ ልጅ የመጨረሻም ሆነች እንጂ ያረግልኝማ ደስ ይለኝ ነበር። ኧረ ተው እሱን። ከዚህ በኋላ እሷን መከተልን ተው። አሃ ትክክል። በቃ ይኸውልህ እስራኤል የድሮ ፍቅረኛ የድሮ ነች። በቃ ያኔ በኖርክበት የነበረች። መቼም የኖራችሁት ክፉም ይሁን ጥሩ የሚረሳ አይደለም። አሁን ግን ሌላ ነው። እሷ እንደምታየው ረስታለች። ከሌላ ሰው ጋር ህይወቷን እየኖረች ነው። ልቧ ለሌላ ከተገዛ ቆይቷል። አሁን ያንተ ልትሆን አትችልም። የሌላ ከሆነች ቆይታለች።
ተው ልጄ ግድ የለም አውቃለሁ ወደ እኔ እኮ ተመልሳ እንደማትመጣ አውቃለሁ የምትፈልገውን ነው ከምትወደው ሰው ጋር እየኖረች ነው ግን በቃ እኔ መቁረጥ አቃተኝ ምን እስክትሆን ማትቆርጠው ወይስ ቀልድ ነው እንዲያስከው መጣ ጥሩ ነገር ወይም መጥፎ ነገር ሊያጋጥም ነበር ማለት ነው ከሷ የመጣ መጥፎ ነገር ሊያጋጥም ነበር ማለት ነው ስለዚህ ላንተ አላለች ምን ይባላል ላንተ አነሳለ ማለት ነው ችግር ነበረች ማለት ነው በቃ ችግርክ ናት ከላይ ላይ የተነሳችው ስለዚህ እንደዚህ ቺት የሚያደርጉ ሴቶች ለተመቱ ይሁኑ ቁጥር አለ በስነ ስርዓት ይንብር ከቆጠርክ ማለት ነው 200 ብር ሰጣለሁ ቃል ይያለ ቁጥር በስነ ስርዓት እንዳለ እሺ 200 እሺ 400 እሺ 400 600 እሺ 600 ይላል 600 800 እሺ 1000 እስኪ እቺን ቪዲዮ ንያት ቬሮኒካ በጣም ድብልቅልቅ ያረገችበትን Hardali rifrigia magani zaman nur wal izza zamani 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 يا كجدودي جباهو عاليا جباهو عاليا جباهو عاليا مواكب ما بتتراجع تاني اقف قدامه واقول يا الدنيا انا سوداني انا اثيوبي انا سوداني أنا إفريقيا أنا سوداني أنا إثيوبيا أنا سوداني ዋሚላል ቬሮኒካ ሚሊዮን ኢትዮጵያኖች የሚወዷት ትችያለሽ በነገራችን ላይ አርቲስት ናት ብዙ ወጣቶችን ታግዛለች ብዙ ወጣቶች አብሯት እንዲሰሩ ትፈልጋለች ያለሽ ቬሮኒካ የምትመቻችሁ እስኪ ኮሜንት ላይ ያላችሁን ስሜት ግለጹልኝ እኔ ፈጠረኛ ሰላም አደርሽ አይነኩኝ መጣ እንዴት አደርሽ እንደው እስኪ እቺን ነጠላ አልበሻትና ቤተክርስቲያን ደርሰን እንምጣ ምንድነው ይሄ ወደ ሳባልልኝ በዚህ ነጠላ ተሸፍኜ ነው እንባዬን የጫቀስኩት እኔ ነጭ አልለብስም እንደ ማንኛውም ሰው ነጭ ለብሼ ስታይ ጤነኛ መስያቸው ህመሜና ስቃዬ ሳይሰማቸው ሁሉም ሰው ነበር ያለፉኝ ቢያንስ እንኳን እንደዚህ እብድ መስዬ ስታይ የሚያዝንልኝና ከንፈር የሚመጥልኝ ሰው አላጣም እንዳንተ ያለ ሰው ደግሞ ይጸልይልኛል ታፍርብኛል እንግስቲ ቆጭኩኝ ታፍርብኛል እንዴ አይ አላፍርብሽም እንደው ለስርዓቱ ልበሽውና እንሂድ ግድ የለም አይ እንግዲህ እኔ ስርዓት የሌለኝ ሴትዮ ስለ ስርዓት አትንገረኝ በእኔ ስርዓት ነጭ መልበስ አይፈቀድም ደግሞ አምላክን የበደለች አመፀኛ ሆኜ ሳለሁ ልክ እንደ ጻድቅ ነጭ ለብሼ ብታይ ምን ወጋለሁ እኔ አልዋሽም ውሸትም አልወድም እንደማላሽ ደግሞ እሱም ያውቃል
ኧረ አንቺ አትዋሽም። ከመንገድሽ እንጂ ከእውነትሽ አትሸሽም። የምትናገሪው ከልብሽ ይፈልቃል። ጩኸትሽ ጸሎት ነው፣ ፍርድን ይጠይቃል። እንባሽ ኤሎሄ ነው ለአምላክ ይታወቃል። አምላክ ሊያነሳ ሲል አጣጣል ያረቃል። ከፍ ለማድረግም መውደቅ ይጠይቃል። እሺ በቃ ና እንሂድ። በር ላይ ሆኜ እጸልይልሃለሁ፣ ውስጥ ግን አልገባም። ዛሬ ደግሞ ምን ብዬ ነው የምጸልይልህ? ዛሬ እንኳን ለራስሽ ነው የምትጸልይው። እኔ የምጸልይበት ምንም ምክንያት የለኝም። መቼም ለወዴ ብዬ አላስቸግረውም። ጸሎት ንገረኝ፣ ምን ብዬ ልጸልይ? አግዘኝ በይው። ካንተ የምታረቅበት ልብ ስጠኝ። ሰው ነኝና አሳሳታለሁ፣ ሸክላ ነኝና አሰበራለሁ። አንተው ስራኛ አብክተህ በፍቅር እጆች ነክተህ በይው። እኔ ወዳጅህ ፈተና አቅቶኛል፣ እጄን ያዘኝ ናፍቀኛል። እንደሚወደኝ በምን አውቀህ ነው እድሻል ብለህ የምትለኝ? ቢወደኝ ኑሮ ይበድለኝ ነበር። አዎ አምላክ የሚወደው ነው የሚፈትነው። ደግሞስ ባይወድሽ ይፈጥርሽ ነበር። በአምሳሉ የፈጠረሽ ፍቅሩ ሊገልጽልሽም አይደል? ከዚህ በላይ ፍቅር በምን ይገለጻል? እሱን እኮ ነው በደለኝ ያልኩት ትልቁ በደል። ምኑን? እኔን መፍጠሩ ነው። እኔን መፍጠሩ ማለት? ለምን ፈጠረኝ? ባይፈጥረኝ ኖሮ ኃጢአተኛ ሆን ነበር፣ እበድለውስ ነበር። እንደዚህ እብድ ተብዬ በየሰው ሁሉ መሳለቂያ ሆን ነበር። ለምን ፈጠረኝ? ቆይ ለምን ፈጠረኝ? ለምንድን ነው የፈጠረኝ? ለምን እንደፈጠረሽ እሱ ያውቃል። ያለ ምክንያት ግን አልፈጠረሽም። ይኸውልሽ ለምን እንደተፈጠርሽ እስኪገባሽ ድረስ ከህይወት ጋር በዝምታ መሄድሽ እንዳታቆም። ጉዞ ላይ ነሽና መንገድሽን አታቋጭ። ወዴት ልሂድ? ተከተይ። አንዳንድ ሰው በቃ ልክ እንደዚህ የሚያስተምር መንገድ የሚመራ ሰው ያስፈልጋል። ማለት ልምድ እንደዚህ አይነት ስሜት ውስጥ ያሉ ወጣቶችን ማኔጅ ብታረጉ። የፈተና አንድ ጃምቦ ያላበው ሮጦ ነው ያላበው። አይ ወይባ ገብቶ ነው እንዴ? ማዘሯ ምን ትሰራለሽ እዚህ? ዘመድ ጥየቃ የእንግዴ ልጅ። አረ ማዘሯ ምን እሺ እንዴ? ጭራሽ የርቀት ትምህርት ቤት ማስገባ እሱም ርቆ እዚህ ላገኘህ አንተ አምቡላም። አረ ላይብረሪው ሞልቶብኝ እኮ ነው። አይሙላልህ። በዚህ እድሜ ያላበውን ያዘዝክ በእኛ እድሜ ደማው ልታዝነው አንተ ልምድ አዋላጅ። አረ ማዘሯ ከፍቶኝ እኮ ነው የምጠጣው። ክፉን ይከፋዋል እንዴ? ወይ ካልሆነ ይሄ ቪዲዮ ስንት ላይ ከገባ ከቤት ትወጣልኛለህ የሚለውን ቻሌንጅ ልጀምረው እንዴ? ምርጥያ ሲያላቦ ይላል። አስንዬ ትናንትና እኮ የሶስት ቦኖስ አትከፊኝ እኮ ነው የሄድሽው። አንተ ጫጩት ፊት ፈንግል አይወራም። ልክ ነህ። ችግር የለም ከዛሬ ጋር ከፍለዋለሁ። የሱም የትምህርት ቤቱ ክፍያ ነበር። ትምህርት ቤቱ እዚህ ከሆነ አብረን እንማራለን። እናትና ልጅ ከአንድ ቤት ደስ ይላል። የኔም ያልበዋ ላስንዬ